የግብርና ሚኒስቴር ከማዕከላዊ ኢትዮጵያ ክልል ግብርና ቢሮ በመተባበር የአርሶ አደሮች የፋይዳ ዲጂታል መታወቂያ ምዝገባ ማስጀመሪያ የንቅናቄ መድረክ ተካሄደ። በመድረኩ ማጠቃለያ መልእክት ያስተላለፉት የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ረዳት የመንግስት ተጠሪና የአደረጃጀት ዘርፍ ኃላፊ አቶ ይግለጡ አብዛ የአርሶ አደሮችን የፋይዳ ዲጂታል መታወቂያ ምዝገባ በየደረጃው የሚገኙ አደረጃጀቶች ተቀናጅተው መስራት ይጠበቅባቸዋል ብለዋል። እንደ ማዕከላዊ ኢትዮጵያ ክልል የአርሶ አደሮችን የፋይዳ ዲጂታል መታወቂያ ምዝገባ ለመፈጸም የሚያስችል ምቹ ሁኔታ መኖሩንም አቶ ይግለጡ ተናግረዋል። የሚመዘግቡ ተቋማትም አስፈላጊውን ግብዓት አሟልተው ወደ ምዝገባ ስርዓቱ መግባት እንደሚጠበቅባቸውም አሳስበዋል። ያልተመዘገቡ ዜጎች የተለያዩ አገልግሎቶችን እንዳይጠቀሙ የሚያደርግ ስለሆነ እንደ ክልል ከታቀደው በላይ ለማሳካት መትጋት ያስፈልጋልም ብለዋል። የማዕከላዊ ኢትዮጵያ ክልል ግብርና ቢሮ የጽህፈት ቤት ኃላፊና የቢሮው ተወካይ አቶ አህመድ ሀቢብ በበኩላቸው ቢሮው የአርሶ አደሩን የዲጂታል ፋይዳ መታወቂያ ምዝገባ ቀደም ብሎ አቅዶ እየሰራ እንደነበረ በመግለጽ ዛሬ የተፈጠረው መድረክ የተሻለ ቅንጅት ፈጥሮ ለመስራት የሚያግዝ መሆኑንም ተናግረዋል። የግብርናው ዘርፍ ኃላፊዎችና ባለሙያዎች የአርሶ አደሩን የዲጂታል ፋይዳ መታወቂያ ምዝገባ ተግባር በልዩ ትኩረት መስራት ይጠበቅባቸዋል ብለዋል። በየደረጃው የሚገኙ ሁሉም የክልሉ ተቋማት ተቀናጅተውና ተቀራርበው የሚሰሩት ተግባር መሆኑን የገለጹት አቶ አህመድ በሚቀጥሉት ወራት ከ2 ሚሊዮን በላይ አርሶ አደሮችን የዲጂታል ፋይዳ መታወቂያ ተጠቃሚ ለማድረግ እንደሚሰራም ጠቁመዋል። የክልሉ ግብርና ቢሮ አስፈላጊውን ድጋፍና ክትትል ያደርጋል ሲሉም ተናግረዋል። የማዕከላዊ ኢትዮጵያ ክልል የገጠር መሬት አስተዳደርና አጠቃቀም ኤጀንሲ ስራ አስኪያጅ አቶ አብዱል ሀፊዝ ሁሴን በበኩላቸው እንደ ክልል የገጠር መሬት አስተዳደርን ወደ ዘመናዊ የመሬት አስተዳደር ማሸጋገር መቻሉን በመግለጽ በቀጣዩ ጊዜም መረጃውን ከፋይዳ የማስተሳሰር ስራ ይሰራልም ብለዋል። ከዚህ ቀደም ይስተዋል የነበረው የቅንጅት ችግር የዛሬው ምክክር እንደሚፈታው የገለጹት ኃላፊው እንደ ክልል ከተቀመጠው ጊዜ በታች ይሳካል ሲሉም ተናግረዋል።